የተከበራችሁ የፈታ ቤተሰቦች በያላችሁበት ሰላምታችን ይድረሳችሁ። ከፈታ ዴሊ ለታርብ የረፋድ መረጃ ወደ እናንተ ልናደርስ ተገኝተናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። ከህጋዊ ፓርቲነት የተሰረዘው ህወሓት የተመሰረተበት 51ኛ ዓመትን ለማክበር ሰፊ ዝግጅት ላይ ነው። ከሁለት ሳምንታት በኋላ የካቲት 11 የሚከበር የምስረታ በዓል ነው። ጥንቅራችን ከያዛቸው ዕለታዊ መረጃዎች መካከል ነው። ባለፈው ሳምንት በህወሓት ታጣቂዎችና በመንግስት ኃይሎች መካከል በጠለምት አካባቢ ተቀስቅሶ የነበረውን ግጭት በማስታወስ በኢትዮጵያ የአሜሪካ አምባሳደር እርቪን ማሲንጋ መልእክት አስተላልፈዋል። ጥንቅራችን ይህንኑ ከአፍሪካ ህብረት፣ ከአውሮፓ ህብረትና ከተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ ቀጥሎ የተላለፈውን መልእክት አካቶታል። ለአጭር ጊዜ የቆዩ የሰሞኑ የሰሜኑ ግጭት ከመፈጠሩ በፊት የአፍሪካ ህብረት ህወሓትና መንግስትን የማደራደር ጥረት አድርጎ መክሸፉ ተሰማ። ከግጭቱ መልስ መከላከያ በሙሉ አቅሙ በትግራይ ድንበር መሰማራቱን ዘ ኢኮኖሚስት ባወጣው ዘገባ አመልክቷል። ዘገባውን የምንመለከት ይሆናል። የህወሓት ጦር ከጠለምት መውጣቱ ጀነራሉ በተናገሩ ማግስት በራያ ከባድ ውጊያ መቀስቀሱ ተሰምቷል። ከህወሓት ጦር እንቅስቃሴ ጋር ተያይዞ በራያ የተለያዩ አካባቢዎች ውጊያው ተባብሶ ቀጥሏል። ለ5 ተከታታይ ቀናት በዘለቀው ውጊያ አካባቢው ከፍተኛ አመራር እንዲሁም ነዋሪዎች ምን አሉ የሚለውን በተመለከተ የምናደርሳችሁ መረጃ ይኖራል። የአማጺ ጦር እንቅስቃሴን የተመለከተ መረጃ እያይዘን እናደርሳለን። የትግራዩ መንበረ ሰላማ ሰሞነኛውን ውጥረት በተመለከተ የሰላም ጥሪ አቅርቧል። የእርቅ ኮሚቴ ማቋቋሙንም መንበረ ሰላማ ገልጿል። ዝርዝሩን ይሰሙታል። መስከረም አበራን ጨምሮ 4 የመገናኛ ብዙሃን ባለሙያዎችን በያዘውና በነ ዶክተር ወንዶሰን አሰፋ መዝገብ በሽብር ወንጀል ክስ የቀረበባቸው 51 ተከሳሾችን የክስ መዝገብ ፍርድ ቤቱ ተመልክቶታል። የጋዜጣ ጥሪ ተደርጎላቸው ይምጡ የተባሉት በአሁኑ ሰዓት ነፍጥ አንግበው በአማራ ክልል እየተንቀሳቀሱ የሚገኙት ምሬ ወዳጆን ጨምሮ 27 ተከሳሾች ጉዳይ በተያያዘው የክስ መዝገብ ጉዳያቸው እየታየ ያሉ 15 ተከሳሾች የቀረበባቸውን የሽብር ክስ በማስረጃ እንዲከላከሉ በችሎቱ ውሳኔ ተላልፏል። ይዘነዋል። በኢትዮጵያ አየር መንገድ በነበራቸው ዋና ስራ አስፈጻሚነት አመራር የረጅም ጊዜ ስኬት ልምድን ያካበቱት አቶ ግርማ ዋቄ በቅርቡ ዋና ስራ አስፈጻሚውን ያሰናበተው የኡጋንዳ አየር መንገድ ዋና ስራ አስፈጻሚ ሆነው ተሹመዋል በሚል ከኡጋንዳ አቅጣጫ ሲሰራጩ የነበሩት መረጃዎች ላይ አገሪቱ ፕሬዝዳንታዊ ጽህፈት ቤት ነገር ወዲህ ነው እንደተባለ አይደለም በማለት ሌላ አዲስ መረጃን አውጥቷል። በዚሁ ዙሪያም ጽህፈት ቤቱ ያለው ነገር አለ። ጥንቅራችን ከያዛቸው ዕለታዊ መረጃዎች መካከል ነው። ዋሽንግተን በኢራን ለሚገኙ ዜጎቿ ጥብቅ ማስጠንቀቂያ ወጣች። አሜሪካውያን ከኢራን በአፋጣኝ ለቃችሁ ውጡ ተብለዋል። መረጃውን አጠር አድርገን ይዘናል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። በራያ ገረሸው የህወሓት ውጊያ። የህወሓት ጦር ከጠለምት መውጣቱን ጀነራሉ በተናገሩ ማግስት በራያ ከባድ ውጊያ መቀስቀሱ ተሰምቷል። ከህወሓት ጦር እንቅስቃሴ ጋር ተያይዞ በራያ የተለያዩ አካባቢዎች ውጊያው ተባብሶ ቀጥሏል። በህወሓት ኃይሎችና በሐራ መሬት ታጣቂዎች ውጊያ መከፈቱን ሪፖርተር በዘገባው አመልክቷል። በአፋርና በራያ አካባቢዎች እንደሚንቀሳቀሱ የሚነገርላቸው የሐራ መሬት ታጣቂዎችና የህወሓት ኃይሎች ለ5 ቀናት በዘለቀ ግጭት ውጊያ ውስጥ እንደሚገኙ ነው የተገለጸው። የቀድሞ የአላማጣ ከንቲባና አሁን ላይ ሐራ መሬት የፖለቲካ ክንፍ ኃላፊ የሆኑት አቶ ዝናቡ ደስታ ክስተቱን በተመለከተ ለዘገባው በሰጡት ቃል ባለፉት 5 ቀናት በራያ ጨርጨር፣ ዋጀራት እንዲሁም በደጋዎቹ የራያ አካባቢዎች ግጭት እንዳለ ጠቁመዋል። አክለውም በአፋርና ትግራይ አካባቢዎች በሰፈረው የቀድሞ የትግራይ ጦርና ልዩ ኃይል አባላት ላይ ትንኮሳ እየተፈጸመ ነው ብለዋል። ግጭቱ የተከሰተው የትግራይ ክልል ጊዜያዊ አስተዳደር ሌተናል ጄኔራል ታደሰ ወረደ የትግራይ ኃይሎች ከጠለምት መውጣታቸውን ከገለጹ ማግስት ነው ሲሉ የቀድሞ የአላማጣ ከንቲባው ገልጸዋል። ውጊያውን ተከትሎም በርካታ ነዋሪዎች መፈናቀላቸውን አመልክተዋል። በሌላ በኩል የትግራይ ጊዜያዊ አስተዳደር የኮሚኒኬሽን ቢሮ ኃላፊ ወይዘሮ ሸዊት አዲሱ እንደዚሁም ሰላምና ቢሮውን ለማነጋገር ያደረግኩት ሙከራ አልተሳካም ሲል ዘገባው አመልክቷል። ራያ አላማጣና አካባቢው በፌዴራሉ ጸጥታ ኃይሎች ኮማንድ ፖስት ስር የነበረ ሲሆን ሆኖም ባለፈው ሳምንት በጠለምት የተቀሰቀሰውን ግጭት ተከትሎ የፌዴራል ኃይሎች አካባቢውን ለቀው የወጡበት ሁኔታ ታይቷል። ህወሓት በዚህ አቅጣጫና በአፋር አዋሳኝ አካባቢ የሚንቀሳቀሱትና ሐራ መሬት በሚል የሚታወቁት አማጽያን ወደ ትግራይ መሃል ሊገሰግሱ ይችላሉ በሚል በታጣቂዎች በኩል ወደ አፋር ክልል ድረስ በጥልቀት በመግባት ተደጋጋሚ ጥቃቶችን የሰነዘረበት ሁኔታ ታይቷል። በቀጣይ መረጃ ህወሓት ከፍተኛ ዝግጅት እያደረገ ነው። ዝግጅቱ ድርጅቱ የተመሰረተበትን 51ኛ ዓመት ለማክበር የሚደረግ እንቅስቃሴ ነው። ፓርቲው ባለፈው ዓመት 50ኛው ወርቅ ኢዮቤልዩ የምስረታ በዓሉን ለየት ባለና በደመቀ አኳኋን ለማክበር ሰፊ እንቅስቃሴዎችን ሲያደርግ የነበረ ቢሆንም በመሃል በፓርቲ ውስጥ የተፈጠረው መከፋፈል የታሰበው ዝግጅቱ በታሰበው መልኩ እንዳይሆን ያደረገበት ሁኔታ እንደነበር የሚታወስ ነው። በዘንድሮ ዓመትም ድርጅቱ ህጋዊ ፓርቲነቱ የተሰረዘበት ሁኔታ ይህ ነው ሊባል የሚችል የተለየ ውሳኔ ለውጥ የታየበት ሁኔታ ባይኖርም በመጪው የካቲት 11 ምስረታውን 51ኛ ዓመት ለማክበር
ከፍ ያለ ዝግጅት እየተደረገ መሆኑን ከወደ ትግራይ እየወጡ ያሉት መረጃዎች በማመልከት ላይ ናቸው። ህወሓት በየዓመቱ የካቲት 11 ቀን የሚያከብረውን የምስረታ በዓል ድርጅቱን ከትግራይ ህዝብ ህልውና ጋር የተቆራኘ አድርጎ አጽንኦት በመስጠት ነው። ሆኖም ይህ የቀደመው አካሄድ አሁን ባለው የትግራይ ፖለቲካ ውስጥ ብዙም የሚያስኬድ አልሆነም። በአሁኑ ሰዓትም የትግራይ ፖለቲካ ከህወሓት በዘለለ ሌሎች አማራጭ የፖለቲካ አማራጮችን ጭምር በመፈተሽ ራስን በተለያዩ የፖለቲካ ድርጅቶች የማደራጀት እንቅስቃሴዎች ጎልተው ይታያሉ። ህወሓት በየዓመቱ ለሚያከብረው የምስረታ በዓሉ ከፍ ያለ ወጪን ያደርጋል። በዓሉ ከዋናው የካቲት 11 ቀደም ብሎ ለቀናት የሚከበር ሲሆን ህወሓት በየዓመቱ በዓሉን የትግራይን ብሔርተኝነት ለበለጠ ለማጠናከር ሲጠቀምበት ይታያል። ባለፈው ሳምንት በህወሓት ታጣቂዎችና በመንግስት ኃይሎች መካከል በጠለምት አካባቢ ተቀስቅሶ የነበረውን ግጭት በማስታወስ በኢትዮጵያ አሜሪካ አምባሳደር እርቪን ማሲንጋ መልእክት አስተላልፈዋል። ይኸው በኢትዮጵያ አሜሪካ ኤምባሲ የማህበራዊ ትስስር ገጾች በኩል የተጋራው መልእክት ማሳሰቢያዊ ይዘት ያለው ነው ታይቷል። ያለፈውን ሳምንት የጠለምት ግጭት መነሻ በማድረግ አምባሳደሩ ባጋሩት መልእክታቸው ያለፈው ሳምንት የሰሜኑ ክስተት ለዘላቂ ሰላም ቁርጠኝነት እንደሚያስፈልግ በግልጽ ያመላከተ ነው ሲሉ አስታውቀዋል። በዚህ በኩል ያለው ሂደት ያለው ውጣ ውረድ ከባድ ቢሆንም ግን ደግሞ ለእውነተኛ ሰላም አዋጩ መንገድ ቁርጠኛ ውይይት ነው በማለትም ወሳኙ መንገድ የሰላምና ውይይት መንገድ ብቻ ነው የሚል ይዘት ያለው አጭሩን መልእክታቸውን ቋጭተዋል። የትግራይ ጊዜያዊ አስተዳደር መልእክት ለማስተላለፍ ነው ባሉትና ባለፈው ሳምንት ከተቀሰቀሰው የጠለምት ውጊያ ጋር በተያያዘ የአፍሪካ ህብረት ቀድሞ መግለጫ በማውጣት ተረጋጉ ያለ መሆኑ የሚታወስ ነው። ከዚያ በኋላም የአውሮፓ ህብረት እንደዚሁም የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝም ተመሳሳይ መልእክቶችን ያስተላለፉበት ሁኔታም ታይቷል። የአምባሳደር ማሲንጋ መልእክት በመጨረሻው ውጥረቱ ከበረደ የተላለፈ ነው። በቀጣይ ርዕስ የከሸፈው የአፍሪካ ህብረት ህወሓትና መንግስትን የማደራደር ጥረት። የአፍሪካ ህብረት ከሰሞኑ የመከላከያና ህወሓት ኃይሎች ግጭት በፊት ውጥረት ለማርገብና ለማደራደር ሞክሮ እንደነበር ተሰማ። ድርድሩ በመክሸፉ የአየር ጉዞ ያስተጓጎለና በብዙ ሺዎችን ያፈናቀለው ግጭት መፈጠሩ ተሰምቷል። የኢትዮጵያ መንግስትና የህወሓት ኃይሎች በቅርቡ ቀጥተኛ ውጊያ ከማድረጋቸው በፊት ለወራት እየተበላሸ የመጣው ግንኙነት ተከትሎ ውጥረቱን ለማብረድ አፍሪካ ህብረት ለአደራድር የሚል ጥያቄ አቅርቦ የእምቢታ መልስ ከኢትዮጵያ መንግስት እንደተሰጠው ዘኢኮኖሚስት ባወጣው ዘገባ አመልክቷል። የአፍሪካ ህብረት አደራድሮ በሁለቱ ኃይሎች መካከል የተፈረመ የፕሪቶሪያ ስምምነት እያለ ድርጅቱ በድጋሚ ለአደራድር አለ የመባሉ ጉዳይ ግን ግልጽ አይደለም። ሁለቱም ኃይሎች ጥያቄ ሲያነሱ የሚሰሙት በፕሪቶሪያው ስምምነት አፈጻጸም ላይ እንጂ አዲስ ድርድር ውስጥ ስለመግባትም አይደለም። ዘገባው 3 ዓመታትን የቆየው ስምምነት ወደ አዲስ ተኩስ የማምራት እድሉ አሁን ላይ ሰፋ መሆኑን ዘግቧል። ዘኢኮኖሚስት በዘገባው የጠቅላይ ሚኒስትር አብይ አህመድ አስተዳደር የትግራይ ኃይሎች ወደ ሱዳን መውጫ ለማግኘት ይፈልጋሉ የሚል ስጋት አለበት ሲልም ጽፏል። ውጥረቱ አይሎ የአጭር ጊዜው ግጭት ከመፈጠሩ በፊት እንደ አፍሪካ ህብረት ያሉ ነገር ለማብረድ የድርድር ጥረት አድርገው አለመሳካቱን ዘገባው አመልክቷል። እንደ ዘኢኮኖሚስት ዘገባ የኢትዮጵያ መንግስት ጉዳዩ የውስጥ ጉዳይ መሆኑን አንስቶ የህብረቱን ጥያቄ አለመቀበሉ ከዜና ምንጮች የሰማሁኝ ሲል ዘግቧል። መንግስት የአፍሪካ ህብረት በውስጥ ጉዳይ ጣልቃ እንዳይገባ ጭምር ማስጠንቀቂያ ሰጥቷል ሲል ዘኢኮኖሚስት ዘግቧል። ዓለም አቀፍ ማህበረሰቡ ይሄ የመንግስት መልስ እንዳሳሰበውና ጦርነቱ ቢቀጥል ማቆሚያ አይኖረውም የሚል ግምት መውሰዱን ዘገባው አስፍሯል። በሰሜኑ የሀገሪቱ ክፍል የሚነሳ ጦርነት ጉዳዩ የኢትዮጵያ ብቻ እንደማይሆን የተነተነው ዘገባው በቀጠናው በሶማሊያ፣ ሱዳን ያለው አሰላለፍ የኢትዮጵያ ቀይ ባህር ጥያቄ የፈጠረው ውጥረት ሲጨመርበት ችግሩን ያሰፋዋል የሚል ስጋት መኖሩን ዘገባው አክሏል። በትግራይና አማራ ክልል ያለው ህዝብ ግጭቱ ስጋትና ፍርሃት ውስጥ እንደከተተው ዘኢኮኖሚስት አክሎ ገልጿል። ማህበረሰቡ ነገሮች ይባባሳሉ በሚል ስጋት እህል ቀድሞ ከመሸመት ጀምሮ ራሱን እያዘጋጀ ነው ሲል ዘግቧል። የማህበረሰቡ አባላት ማንም ሰው ሊያጠፋ የማይፈልገውን እሳት እየጠበቅን ነው ማለታቸውን ዘገባው አክሏል። በቀጣይ መረጃ የአቶ ግርማ ዋቄ ሹመት ላይ ማስተባበያ ተሰጠ። በኢትዮጵያ አየር መንገድ በነበራቸው ዋና ስራ አስፈጻሚነት አመራር የረጅም ጊዜ ስኬት ልምድን ያካበቱት አቶ ግርማ ዋቄ በቅርቡ ዋና ስራ አስፈጻሚውን ያሰናበተው የኡጋንዳ አየር መንገድ ዋና ስራ አስፈጻሚ ሆነው ተሹመዋል በሚል ከኡጋንዳ አቅጣጫ ሲሰራጩ የነበሩት መረጃዎች ሐሰት መሆናቸው ታወቀ። አቶ ግርማ ዋቄ መሾማቸውን በተመለከተ በተለያዩ ማህበራዊ ሚዲያዎች ከተሰራጨው መረጃ በተጨማሪ ኡጋንዳው የወጣቶችና ህጻናት ጉዳዮች ሚኒስትር ጭምር አቶ ግርማ ዋቄ በአገሪቱ ፕሬዝዳንት ዩዌሪ ሙሴቬኒ በኩል የአየር መንገድ ዋና ስራ አስፈጻሚ ተደርገው እንደተሾሙ በመግለጽ በማህበራዊ ትስስር ገጾቻቸው ላይ ያጋሩበት ሁኔታም ነበር። ይሁንና በትላንትናው ዕለት የኡጋንዳ ፕሬዝዳንታዊ ጽህፈት ቤት የሹመቱ መረጃ ትክክል አለመሆኑን በመግለጽ አጥብቆ ያስተባበለበት ሁኔታ ታይቷል። አቶ ግርማ ዋቄ ከኡጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ እና ሌሎች የሀገሪቱ ባለስልጣናት ጋር ተገናኝተው የመከሩ መሆኑን የሚያመለክቱ በፎቶግራፍ የተደገፉ መረጃዎች ተሰራጭተዋል። ሆኖም የቢቢሲ የካምፓላው ሪፖርተር ጉዳዩን ለማጣራት ፕሬዝዳንታዊ ጽህፈት ቤቱን አናግሬያለሁ በማለት ሙሴቬኒ አቶ ግርማ ዋቄን የኡጋንዳ አየር መንገድ ዋና ስራ አስፈጻሚ በማድረግ ሹመት ሰጡ በሚል የተሰራጨው መረጃ ሐሰት ነው ማለታቸውን አስታውቋል። ውይይቱ ከአቪዬሽን አስተዳደር ያላለፈ ነውም ተብሏል። እንደ ዘገባው ምንጭ ቢቢሲ መረጃ ከሆነ ያም ሆኖ አቶ ግርማ ዋቄን የኡጋንዳ አየር መንገድ ዋና ስራ አስፈጻሚ አድርጎ በመሾሙ በኩል 100% የተዘጋ አይደለም። ፕሬዝዳንታዊ ጽህፈት ቤቱ ጉዳዩ በሂደት የሚታይ ሊሆን የሚችልባቸው አጋጣሚዎችም አሉ ማለቱን አክሏል። የኡጋንዳ መንግስት ባለፈው ሳምንት የሀገሪቱን አየር መንገድ ዋና ስራ አስፈጻሚ ጀኒፈር ባሙቱራቺ በራሳቸው መልቀቂያ አስገብተው በአፋጣኝ አየር መንገዱን እንዲሰናበቱ ያደረገ መሆኑ የሚታወስ ነው።
ወይዘሮዋ ከኃላፊነት የተነሱት ከብቃት ችግር ጋር በተያያዘ መሆኑን ዘገባዎች አመላክተዋል። አየር መንገዱ እንደ አውሮፓውያን አቆጣጠር እስከ 2033 ድረስ መዳረሻ ግብን በማስቀመጥ አገልግሎቱን ማሻሻል እንደዚሁም አዳዲስ አውሮፕላኖችን መግዛት ይፈልጋል። ለዚህ ደግሞ ጠንካራ አመራር የሚፈልግ መሆኑን የአቪዬሽን ዊክ ዘገባ አመልክቷል። የኢትዮጵያ አየር መንገድን በዋና ስራ አስፈጻሚነት እንደዚሁም በቦርድ ሰብሳቢነት ጭምር የመሩት አቶ ግርማ ዋቄ በኢትዮጵያ አየር መንገድ ስኬታማ ጊዜን ያሳለፉ ሲሆን እሳቸውን ጨምሮ ሌሎች የአየር መንገዱ ሰራተኞች በሌሎች ሀገራት አየር መንገዶች ያላቸው ተፈላጊነት ከፍ ያለ ሆኖ ታይቷል። የኢትዮጵያ አየር መንገድ በአቪዬሽን ኢንዱስትሪ ውስጥ የገነባው ታላቅ ስም ለስኬቱ አንዱ ግብዓት ሆነው ያገለገሉትን ሰራተኞቹን ጭምር በተፈላጊነት እንዲታዩ እያደረጋቸው ይገኛል። ወደ ቀጣይ ርዕስ አለፍን። የመንበረ ሰላማ የሰላም ጥሪ። የትግራዩ መንበረ ሰላማ ሰሞነኛውን ውጥረት በተመለከተ የሰላም ጥሪ አቅርቧል። የእርቅ ኮሚቴ ማቋቋሙንም መንበረ ሰላማ ገልጿል። የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ባደረገው አስቸኳይ ስብሰባ በወንድማማቾች መካከል የሚካሄደው የእርስ በእርስ መገዳደል መቆም አለበት በማለት ግጭቱን ለማስቆም በንቃት እንደሚሳተፍ አስታውቋል። የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ባደረገው አስቸኳይ ስብሰባ በወንድማማቾች መካከል የሚካሄደው የእርስ በእርስ መገዳደል መቆም አለበት በማለት ግጭቱን ለማስቆም በንቃት እንደሚሳተፍ አስታውቋል። ሲኖዶሱ ለጋዜጠኞች በሰጠው መግለጫ የትግራይ ሕዝብ በቅርብ ታሪኩ እጅግ አስከፊ ለሆነ ቀውስ በተጋለጠበት በዚህ ወቅት የውስጥ ጥቃቶችን ለማስቆም የእርስ በእርስ መግባባትና እርቅ እንዲሰፍን እንደሚሰራ ገልጿል። ለዚህም ከሰባቱም የትግራይ ሀገረ ስብከት የተውጣጡ አምስት አባላት ያሉት የእርቅ ኮሚቴ ማቋቋሙን አስታውቋል። በተመሳሳይ የትግራይ ፐብሊክ ዲፕሎማሲ ፎረም ጦርነቱ ይቁም፣ ወደ ውይይት እንመለስ በሚል ባወጣው አስቸኳይ መግለጫ ጥር 27 ቀን 2018 ዓ.ም ያቀረበውን ጥሪ በማስታወስ ወገኖች ልዩነቶቻቸውን በኃይል ከመፍታት ይልቅ በውይይት እንዲፈቱ በድጋሚ አሳስቧል። ፎረሙ መጠነኛ የመሻሻል ምልክቶች ቢታዩም አሁንም በትግራይ የተለያዩ አካባቢዎች በተለይም በደቡብ በኩል ከአንድ ማህፀን በወጡ ወንድማማቾች መካከል የግጭት ሪፖርቶች እየደረሱት መሆኑን ገልጾ ድርጊቱ አላስፈላጊና እጅግ አውዳሚ መሆኑን አስጠንቅቋል። አክሎም በአስቸኳይ ተኩስ አቁም እንዲደረግና ወገኖች ለድርድር እንዲዘጋጁ የጠየቀ ሲሆን የሃይማኖት አባቶች፣ የሀገር ሽማግሌዎችና የሲቪል ማህበራት ተፋላሚዎችን ወደ ድርድር ጠረጴዛ ለማምጣት ጥረታቸውን እንዲያጠናክሩ ጥሪ አቅርበዋል። በተጨማሪም ለቆሰሉ ወገኖች አስቸኳይ ሕክምና እርዳታ እንዲቀርብ፣ ሰብአዊ ድጋፎች ያለ ገደብ እንዲንቀሳቀሱና ሚዲያዎችም ግጭቱን ከሚያባብሱ ዘገባዎች እንዲቆጠቡ አሳስበዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ የትግራይ ታጣቂ ኃይሎች ቀደም ብለው ተቆጣጥሯቸው ከነበሩት የምዕራብ ትግራይ አካባቢዎች መውጣታቸውን በቅርቡ መግለጻቸውም ይታወሳል። የቤተ ክርስቲያኗ ሲኖዶስም ሆነ የትግራይ ፐብሊክ ዲፕሎማሲ ፎረም የቀጠለውን ግጭት ለማስቆምና ተጨማሪ የሰው ሕይወት እንዳይጠፋ ዘላቂ ውይይት፣ እርቅ እንዲሁም በማህበረሰብ መሪዎች፣ በተቋማት፣ በሚዲያ አካላትና በሰፊው ሕዝብ የሚደረግ የተቀናጀ እርምጃ ወሳኝ መሆኑን አጽንኦት ሰጥተውበታል። ወደ ቀጣይ ርዕስ አለፍን። በእነ ምሬ ወዳጆ ክስ መዝገብ የተሰማው መስከረም አበራን ጨምሮ 4 የመገናኛ ብዙሃን ባለሙያዎችን በያዘውና በእነ ዶክተር ወንዶሰን አሰፋ መዝገብ በሽብር ወንጀል ክስ የቀረበባቸው 51 ተከሳሾችን የክስ መዝገብ ፍርድ ቤቱ ተመልክቶታል። የጋዜጣ ጥሪ ተደርጎላቸው ይምጡ የተባሉት በአሁኑ ሰዓት ነፍጥ አንግበው በአማራ ክልል እየተንቀሳቀሱ የሚገኙት ምሬ ወዳጆን ጨምሮ 27 ተከሳሾች ጉዳይ በያዘው የክስ መዝገብ ጉዳያቸው እየታየ ያሉ 15 ተከሳሾች የቀረበባቸውን የሽብር ክስ በማስረጃ እንዲከላከሉ በችሎቱ ውሳኔ ተላልፏል። በዶክተር ወንዶሰን አሰፋ ስም በሚጠራው መዝገብ 51 ተከሳሾች የነበሩ ሲሆን አራቱን ጋዜጠኞች መስከረም አበራ፣ ጎበዜ ሲሳይ፣ ዳዊት በጋሻውና ገነት አስማማውን ጨምሮ 23ቱ ተከሳሾች ባሉበት መዝገባቸው እየታየ ይገኛል። ትላንት ጥር 28 2018 ዓ.ም የዋለ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 3ኛ የጸረ ሽብርና ህገ መንግስታዊ ችሎት 6ቱን ተከሳሾች በነፃ ማሰናበቱን የተከሳሾች ጠበቃ አቶ ሰለሞን ገዛኸኝን ጠቅሶ ቢቢሲ ዘግቧል። ሁለቱ ተከሳሾች ደግሞ አንቀጽና የተከሰሱበትን ህግ በመቀየር ጥፋተኛ ናቸውና ይከላከሉ ሲል ፍርድ ቤቱ ብይን መስጠቱን ጠበቃው ተናግረዋል። የተቀሩት 15ቱ ተከሳሾች ደግሞ በሽብር አዋጁ ቁጥር 1176/12 አንቀጽ 3 ንዑስ ቁጥር 2 ከዕድሜ ልክ እስከ ሞት የሚያስቀጣ ክስ የቀረበባቸው ሲሆን ፍርድ ቤቱ ተከሳሾቹ የጥፋተኝነት ብይኑን በማስረጃ እንዲከላከሉ ለሚያዝያ 26 2018 ዓ.ም ቀጠሮ መስጠቱን የተከሳሾች ጠበቃ አክለው ገልጸዋል። ተከሳሾቹ ከአማራ ክልል ሁከት ጋር በተያያዘ ተጠርጥረው ከተያዙ 3 ዓመት ገደማ ይሆናቸዋል። አቃቤ ሕግ ያቀረበው የድምፅና የቴክኒክ ማስረጃ ላይ አስተያየት ከሰጠን 3 ወር ላይ ሆኖ ፍርድ ቤቱ የእኛን አስተያየት ከተቀበለና የአቃቤ ሕግን መልስ ከወሰደ በኋላ በትላንትናው ዕለት ብይን ሰጥቷል ሲሉ ጠበቃው ተናግረዋል። አራቱን ጋዜጠኞች ጨምሮ 15ቱ ተከሳሾች በሽብር ክስ ጥፋተኛ መባላቸውን አቶ ሰለሞን አስረድተዋል። ይህ ድንጋጌ በሽብር አዋጁ ከባዱ ነው፣ ምክንያቱም የመጨረሻውን የሞትና የዕድሜ ልክ ቅጣት የሚያስቀጣ የሕግ ድንጋጌ ነው ብለዋል። ከተከሳሾቹ መካከል የቀድሞ የሐሮማያ ዩኒቨርሲቲ መምህር ዶክተር ሲሳይ አውግቸው ክስ ከሽብር አዋጁ ክስ በመቀየሩና ይህም ዋስትና ስለማያስከለክል እንደ አዲስ ለዋስትና መብት እንደሚከራከሩ ጠበቃው ተናግረዋል። በሌላ በኩል ከተከሳሾቹ መካከል አቶ ሞላልኝ 4 ቦምብ ይዞ በመገኘት እንደተከሰሱ የተናገሩት አቶ ሰለሞን ሌሎች ማስረጃዎች አልቀረቡበትም፣ ከአንደኛ ተከሳሽ ዶክተር ወንዶሰን አሰፋ ጋር ስላለው ግንኙነትም ምንም የቀረበ ማስረጃ የለም ብለዋል። ተከሳሹ ይዘው የተገኙት ቦምብ በትግራይ ጦርነት ወቅት
ማርከው የታጠቁት እንደሆነ በማመናቸው በሽብር አዋጅ ሳይሆን ብዛት ያለው ህገወጥ መሳሪያ ይዞ በመገኘት እንዲከሰሱ ተወስኗል። ክሳቸው ለተቀየረው ሁለቱ ተከሳሾች የዋስትና መብት እንደሚከራከር የተናገሩት ጠበቃው 15ቱን በሽብር ክስ ጥፋተኛ የተባሉ ተከሳሾችን በተመለከተ ደግሞ የመከላከያ ዝርዝር ለመስማት ከሚያዝያ 26 እስከ 30 2018 ዓ.ም ቀጠሮ እንደተሰጣቸው ገልጸዋል። ከዚህ ቀደም ሐምሌ 25 2015 ዓ.ም ላይ በነ ዶክተር ወንዶሰን አሰፋ መዝገብ የፍርድ ሂደታቸውን እየተከታተሉ ያሉት ተከሳሾች የመሃል ዳኛው ጉዳያችንን በገለልተኛነት ሊዳኙ አይችሉም በሚል በሌላ እንዲተኩላቸው መጠየቃቸው አይዘነጋም። ከዛ በፊት ደግሞ ሐምሌ 12 2015 ዓ.ም ተከሳሾቹ አቅርቦት የነበረው የዋስትና ጥያቄ ውድቅ ተደርጎ ተከሳሾቹን በተመለከተ በመገናኛ ብዙሃን የቀረቡ ዘገባዎች እንዲነሱ ፍርድ ቤት ትዕዛዝ ሰጥቶ እንደነበር ይታወሳል። ወደ ቀጣይ መረጃችን አለፍን። በአፋጣኝ ለቃችሁ ውጡ። ዋሽንግተን በኢራን ለሚገኙ ዜጎቿ ጥብቅ ማስጠንቀቂያ ወጣች። አሜሪካና ኢራን በኦማን በዛሬው ዕለት ንግግር ጀምረዋል። ዛሬ ሙስካት ላይ አሜሪካ ልዩ ልዑክ ስቲቭ ዊትኮፍ እና የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ናቸው ለመነጋገር የተገናኙት። ታዲያ ይህንን ንግግር እየተካሄደ ባለበት የአሜሪካ ስቴት ዲፓርትመንት ኢራንን የተመለከተ ከፍተኛ ማስጠንቀቂያ አውጥቷል። ዋሽንግተን በኢራን የሚገኙ አሜሪካውያን ሁለተኛ ዜግነት ያላቸው ጭምር በአፋጣኝ ኢራንን ለቀው እንዲወጡ ነው ጠበቅ አድርጋ ያስጠነቀቀችው። በኢራን የአሜሪካ ቨርቹዋል ኤምባሲ ጭምር ባወጣው ማስጠንቀቂያ አሜሪካኖች ከኢራን ለቃችሁ ውጡ፣ ካልሆነ ለመታሰር ተዘጋጁ ብለዋል። ንግግሩን ተከትሎ በኢራን ባለስልጣናት በኩል አሜሪካኖቹን የማሰር የማገትና መሰል የጸጥታ ችግሮች ሊፈጠሩ ይችላሉ ነው ኤምባሲው ያለው። ኤምባሲውና የውጭ ጉዳይ ባወጡት የተናጠል ማስጠንቀቂያ በኢራን ያሉ አሜሪካውያን ያለ አሜሪካ መንግስት ድጋፍ ለኢራን ለቀው የሚወጡበትን መንገድ እንዲያመቻቹ ነው ያስጠነቀቁት። በአየር አማራጭ ከጠፋ በአርሜኒያ ወይም በቱርክ ኢራን ድንበር በኩል አሜሪካውያኑ ኢራንን ለቀው እንዲወጡ ነው የተነገራቸው። አሜሪካውያን በአዘርባይጃን ድንበር በኩል ከኢራን መውጣት ግን አደገኛ መሆኑን ማስጠንቀቂያው አክሏል። ትራምፕ ትላንት በድጋሚ በኢራን ላይ ሌላ ዙር ማስጠንቀቂያ ካሰሙ በኋላ የወጣ ማስጠንቀቂያም ነው። ኢራን ለፍትሃዊ ንግግር ክፍት ነኝ፣ ሆኖም ካልሆነ ለጦርነትም ዝግጁ ነኝ ማለቷ ይታወሳል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።